ያላለቀ ጉዞ ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ስነ ህዝብ ፈንድ UNFP ጋር በመተባበር በፋና ሰላ FM 90.0 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ እንደሆነ አላወኩም ግን ማንበብ በየለቱ የምንማረው ነገር ዴይሊ ፕላን አውጥተን ብናነብ ጥሩ ነው እና ባንሰንፍ ይሁን አላማ ጎል አውጥተን በአግባቡ መድረስ የምንፈልገው ነገር ላይ ለመድረስ መስራት እና አልችልም የሚለውን ነገር ማስወገድ ከምንም በላይ ደግሞ ማንንም ሰው ጭንቅላት ተሰጥቶታል እዛ ላይ መስራት ብቻ ነው። የመጀመሪያው ደግሞ ፍላጎት ነው። ምን እንዳለ ለማወቅ ፍላጎት ከዛ በኋላ እሱ ላይ መስራት የሚጠበቅብን ማለት ነው። ሴት በጣም ጓደኛ በጣም ይወስነዋል። እንደራሱ ወይ ደግሞ የተበላሸች ምናምን ጓደኛ ከያዘች እሷ ይዛት ነው የምትሄደው እና አንድ ሴት አቋም ሊኖራት ይገባል። ጓደኛ ስትይዝ ያ ሰው ምን አይነት ጓደኛ ነው? አንድ ሰው ጓደኛውን ንገረኝና ስለሱ ልንገርህ ይባላል አይደለ? ልክ እንደዛው ጓደኛ ስትይዝ ጓደኞቹ መርጣ በስነ ስርዓት ያላት እና ደግሞ ብዙ ጊዜ በሰው የማይወራባት እና ራሷም በሰው የማይወራባት ሆና ራሱ እኮ ራሷ የተበላሸች ልትሆን ትችላለች። ያው ስትቀርበት ማወቅሽ አይቀርም። ስለዚህ ጓደኛሽን አይተሻት ባህሪሽ ካንቺ አላማ ጋር ይሄዳል ወይ የኔን አላማ እንዳሳካ ትረዳኛለች ወይ የሚለውን አይተሽ ነው ጓደኛ መያዝ ያለብሽ። መጀመሪያ በጣም ትልቅ በጣም ችግር እየገጠመ ያለው በጓደኛ ስለሆነ ማለት ነው። መጠለፍ ራሱ ምናምን የሚገጥመው በጓደኛ ነው። አይቼው ሊሆን ይችላል። ቆይ ምን ልትነግሩኝ ነው የፈለጋችሁት? ይኸውልሽ ያን ዕለት እንደው አይቶሽ ወዶሻል እንደው ዳሩልኝ ብሏል። ርብቃ ብቻ ሳትሆን አንቺም ማግብተሽ ትሄጃለሽ። ልታገቢ ነው እያላችሁ ነው? ይኸውልሽ ፍጹም ማለት ልክ እንደ ወንድሙ አስናቀ የደረጀ ንግድ ያለው የተማረ ጥያቄን መልሱልኝ። ጤና ይስጥልን ውድ ያላለቀ ጉዞ አድማጮች እንደምን ከርማችኋል? ዝግጅታችንን እንደተለመደው ከፕሮግራም ውስጥ በተመረጡ ድምጾች ጀምረናል። ወጣት ሴት ልጆች በትምህርታቸው ላይ እንዲያተኩሩና ውጤታማ እንዲሆኑ በቂና ምቹ የጥናትና የንባብ ጊዜ ሊኖራቸው ይገባል። በቤት ስራ ካልተጠመዱና በሚገባ ካጠኑ ውጤታቸው ጥሩ ይሆናል። በዛሬው ፕሮግራማችን በቡታጅራ ሁለተኛ ደረጃ ትምህርት ቤት ያገኘኋቸው ኤፉድና ዘይነብ በትምህርት ቤታቸው ከፍተኛ ውጤት ያመጡበትን ምክንያት ወይም ሚስጥር ያካፍሉናል። ስለ ያለ ዕድሜ ጋብቻም ተጨዋውተናል። አብሬያችሁ የምቆየው መልካም ሰው ሰለሞን ነኝ። ከፕሮግራሙ በፊት ግን እንደተለመደው አንድ ሙዚቃ ልጋብዛችሁ። ተካፍሏል ከርስቷ ብቅ ስትል ያያት ተካፍሏል ከርስቷ እሷን ላያትማ ስትወጣ እንደ ፀሐይ ድል ስታጎናጽፍ ፈገግታ ከሰማይ ድል ስታጎናጽፍ
ፈገግታን ከሰማይ እሷን ያየ ውዷን ያየ ሽልማቱን በቃ አገኘ ውዷን ያየ እሷን ያየ ሽልማቱን በቃ አገኘ በወቅቷ ፈንድታ ያያሌው ቀን ድምር ብርሃኗን አምርታ ያያሌው ቀን ድምር ብርሃኗን አብርታ ጠፍታ ተሰውራ ወፍ እንደ መስቀሏ ታድሳለች ልብ ፍቅር ነው አምሏ ታድሳለች ልብ ፍቅር ነው አምሏ እሷን ያየ ውዷን ያየ ሽልማቱን በቃ አገኘ ውዷን ያየ እሷን ያየ ሽልማቱን በቃ አገኘ እሷን ያየ ውዷን ያየ ሽልማቱን በቃ አገኘ የሀገሩ። እሺ ስሜ ፉል ዘናው ይባላል። በቡታጀራ ቀበሌ 01 ማረሚያ ሰፈር ተብሎ በሚጠራው አካባቢ ነው የምኖረው እና የ11ኛ ክፍል ተማሪ ነኝ። ስሜ ጀሚላ ከለር ይባላል። በቡታጀራ ከተማ ካምፕ ሰፈር 05 በሚባለው ከተማ የምኖረው እና የ11ኛ ክፍል ተማሪ ነኝ። እሺ እንግዲህ ሁለት እንግዶች እዚህ ጋር አስቀምጫለሁ። ሁለቱም በጣም ጎበዝ ተማሪዎች ናቸው። በትምህርት ቤታቸው ግቢ ውስጥ ነው እያናገርኳቸው ያለው። ከልጅነት ጋብቻ ጋር የሚያውቁትን ነገር ልንወያየ ነው ወይም ደግሞ ሌሎችን ሴት ልጆችን ከትምህርት ስለሚገቱ ሌሎች ጉዳዮችም እናወራለን። በቅድሚያ እስኪ ስለ የልጅነት ጋብቻ ጎጅነት እና ደግሞ በምን አይነት ሁኔታ እንደተከናወነ ኤፉድ ከራሷ ልምድ በመነሳት ታወራልናለች። እሺ ያለ እድሜ ጋብቻ በጣም መጥፎና መጥፎ በተለይ ለሴት ልጅ ህይወት በጣም መጥፎ የሆነ ነገር ነው እና አብዛኛውን ጊዜ የሚካሄደው ሴቷ ብዙ ጊዜ ባለማወቅ ይመስለኛል ጎጂነቱን መጥፎነቱን ሳይሆን የምትመለከተው በሰዓቱ ያላትን ፍላጎት የራሷን ፍላጎት ብቻ ነው የምታስቀድመው። ለቤተሰቦቿ ለማህበረሰቧ እና በአጠቃላይ በህይወቷ ላይ የሚያመጣውን ተጽዕኖ ምንም አታስተውለውም እና ከምንም በላይ ደግሞ እሷን ይጎዳታል። የእሷ ህይወት ላይ በጣም ተጽዕኖ አለው። ከትምህርቷ መውጣቷ እንደ ኩዮቿ መድረስ የነበረባት ቦታ ላይ እንዳትደርስ ያደርጋታል። በተለይ ደግሞ ልጅ በሚወልዱበት ሰዓት በጊዜ የመጀመሪያው አቅማቸው ልክ እንደ እናቶች ስለማይደርስ የመጀመሪያው ለሞት የተጋለጡ ናቸው በጣም። በመቀጠል ደግሞ በቃ ህይወታቸው ሙሉ በሙሉ ያበላሸዋል። መንገዳቸውን ነው የሚቀይረው። እድሜያቸው ሳይደርስ ትዳር የሚባለውን ነገር እንዲቀበሉ ያደርጋቸዋል እና ብዙ ጊዜ አለመብሰል ስለሚኖር ከእድሜያቸው ጋር ትዳርን ለመምራትም ማኔጅ ለማድረግም በጣም ይከብዳቸዋል። ይሄን አሁን በምን አወቅሽ ብሎ አንድ ሰው ቢጠይቅሽ ምን ትያለሽ? ያው በአካባቢያችን ብዙም ባይሆን አለ እና ከራሴም ዘመድ አለችኝ። ከራሴም ልምድ በመነሳት በጣም በተለይ ስነ ልቦናቸው ላይ ጫና ይኖረዋል። ከገቡበት በኋላ የመውጣት ፍላጎት ቢኖራቸውም ነገር ግን እንደማይችሉ ስለሚያውቁት ደግሞ ወደ ሌላ ነገር ነው የሚገቡት። በጣም ይጎዳሉ። በጣም ይህንን አይቻለሁ። አንቺ አሁን የምታውቂያት በቅርብሽ ዘመድሽ የሆነችዋ ልጅ ምን ምን ችግሮች ገጠሟት? ያው ባህሪዋ ላይ ኖርማል በቃ ወደ ኋላ መቅረቷን አሁን ታስበዋለች። በሰዓቱም ስታገባ ከቤተሰብ ፍቃድ ውጪ ነበር። ለቤተሰብም ጥሩ አልነበረም ሁኔታው እና አሁን ያለችበትም ጥሩ ነው ብትልም ግን ስነ ልቦናዋ ኖርማል አይደለም። ያው ማህበረሰቡ ፈቅዳ ፈልጋ ስለገባችበት በማህበረሰቡ ወይም ደግሞ በአካባቢው በሚኖሩ ሰዎች ፊት እንትን ለማለት ትሞክራለች። ለምን የገባችው በራሷ እንትን ስለነበር አዎ አሁንም ድረስ ለማስመሰል ትሞክራለች። አይሚን ነገር ግን ውስጧ ኖርማል አይደለም፣ ጥሩ አይደለም። ስነ ልቦናዋ በጣም የተጎዳ ነው የሚሆነው
እና የተጎዳም ነው። አንቺ አሁን ለእነዚህ አይነት ወጣት ሴቶች ምን ትመክራቸዋለሽ? አሁን በትምህርት ቤት ያሉ ልጆችን ትዳር የራሱ ጊዜ አለው፣ የራሱ የሆነ ጊዜ ወቅት አለው እና ለትዳር ባንቸኩል እላለሁ። ጭራሽ አይደለም ትዳር፣ ይሄ የትምህርት ቤት ጓደኝነት ራሱ ብዙም አይመከርም፣ ጥሩ አይደለም። በተለይ ደግሞ ሴት ልጅ ስትሆን ከምንም በላይ እናቷን ማሰብ ይኖርባታል። እናቷን እያየች ትዳርም እንኳን ቢሆን የእናቷን እያየች መወሰን ነው እና እኛ ህይወት ላይ የሚፈጠረው ነገር ሙሉ በሙሉ ሪስኩ ለቤተሰብም ጭምር ነው የሚተርፈው እና ቤተሰባችንንም ራሳችንንም ከምንም በላይ ደግሞ ራሳችንን ብናስቀድም ጥሩ ነው ላለሁ። ከዛ በኋላ ቤተሰብ ነው ሀገርም እያለ ይቀጥላል ማለት ነው። ነገር ግን በጣም ከፍተኛ ጉዳት ነው ያለው፣ ተጽዕኖ አለው። ስለዚህ ትዳር የሚባለውን ነገር ሴት ልጅ ራሷን ሳችል የራሷ የሆነ ነገር ሳይኖራት በፍጹም አልመክረው ነገር ነው። ይሄ ማይታሰብ ነገር ነው። እሺ አሁን አንቺ ለምሳሌ አሁን ብዙ ሴቶች ልጆች ሀይ ስኩል እንደገቡ በቃ ሁሉ ነገር ያለቀ ይመስላችኋል፣ ትልቅ ደረጃ ደርሰናል ብለው ያስባሉ። ምንድነው አሁን አንቺ ለምሳሌ ትልቅ ህልም አለሽ፣ ታስታውቂያለሽ፣ ጎበዝ ተማሪ ነሽና ምንድነው ህልምሽን እስኪ አጋሪያቸው። ህልሜ ያው ሳይማር ያስተማረኝ ቤተሰብ አለኝ፣ ሳትማር ያስተማረችኝ እናት ያለች፣ እሷን ጥሩ ደረጃ ላይ ማድረስ። የኔ ህይወት ጥሩ ሲሆን የሷም እድሜዋ ይጨምራልና ያንን ለማድረግ ነው እየጣርኩኝ ያለሁት እና ለሌሎቹ እህቶች የምመክረው ይሄንን ነው። ከምንም በላይ እናታቸውን እንዲያስቀድሙ እመክራለሁ። ከእናትም ከአባትም በላይ ሴት ልጇ ስትጎዳባት እናት በጣም ትጎዳለች። ለምን? ሴትነትን ታውቀዋለች፣ እናትነትን ታውቀዋለች እና ጉዳቱ በጣም ከፍተኛ ነው የሚሆነው። ስለዚህ ጥሩ ደረጃ ላይ ለመድረስ በጣም መጣር አለብን ማለት ነው። አሁን አንቺ እዚህ ውጤት ላይ ለመድረስ ምን ነገሮችን ታደርጊያለሽ? እንዳንድ ተማሪ እስኪ የቀን ውሎሽን ንገራቸው። የቀን ውሎዬ ብዙም እንደ ጎበዝ ተማሪ አይደለም። ብዙ የማንበብ ልምድ የለኝም። በፈተና ወቅት ነው ማነበው ብዙ፣ እውነት ለመናገር ግን ያው አላማ እስካለ ድረስ መስራት ተገቢ ነው። በፈተና ወቅት ማንበቡን እኔ ለራሴም አልመክረውም፣ ግን ያው እንግዲህ ባህሪ እንደሆነ አላወቅኩም። ግን ማንበብ በየለቱ የምንማረው ነገር ዴይሊ ፕላን አውጥተን ብናነብ ጥሩ ነው እና ባንሰንፍ የሆነ አላማ ጎል አውጥተን በአግባቡ ህይወታችን መድረስ የምንፈልገው ነገር ላይ ለመድረስ መስራት እና አልችልም የሚለውን ነገር ማስወገድ። ከምንም በላይ ደግሞ ማንም ሰው ጭንቅላት ተሰጥቶታል፣ እዛ ላይ መስራት ብቻ ነው። የመጀመሪያው ደግሞ ፍላጎት ነው፣ ምን እንዳለን ለማወቅ ፍላጎት፣ ከዛ በኋላ እሱ ላይ መስራት የሚጠበቅብን ማለት ነው። አንቺ ደግሞ እንግዲህ አጉል ባህሪያት የምታያቸውን ሴት ልጆችን ወደ ኋላ የሚያስቀሩ ከትምህርት ሊያስቀሯቸው የሚችሉት ነገሮች ምን ምንድን ናቸው ብለሽ? አጉል ባህሪያት በመጀመሪያ ጓደኛ ነው። በሴት ልጅ በጣም ጓደኛ በጣም ይወስነዋል። እንደ ራሷ ወይ ደግሞ የተበላሸች ምናምን ጓደኛ ከያዘች እሷ ይዛት ነው የምትሄደው እና አንድ ሴት አቋም ሊኖራት ይገባል። ጓደኛ ስትይዝ ያ ሰው ምን አይነት ጓደኛ ነው? አንድ ሰው ጓደኛውን ንገረኝና ስለሱ ልንገርህ ይባላል አይደለ? ልክ እንደዛው ጓደኛ ስትይዝ ጓደኞቹ መርጣ በስነ ስርዓት ያላት እና ደግሞ ብዙ ጊዜ በሰው የማይወራባት እና ራሷም በሰው የማይወራባት ሆና ራሱ እኮ ራሱ የተበላሸች ልትሆን ትችላለች። ያው ስትቀርበት ማወቅሽ አይቀርም። ስለዚህ ጓደኛሽን አይተሻት ባህሪሽ ካንቺ አላማ ጋር ይሄዳል ወይ የኔን አላማ እንዳሳካ ትረዳኛለች ወይ የሚለውን አይተሽ ነው ጓደኛ መያዝ ያለብሽ። መጀመሪያ በጣም ትልቅ በጣም ችግር እየገጠመ ያለው በጓደኛ ስለሆነ ማለት ነው። መጠለፍ ራሱ ምናምን የሚገጥመው በጓደኛ ነው። ስለዚህ ጓደኛ ስንይዝ ጓደኛ ባናረጋቸው እንኳን ጓደኛ በግድ ሆነው የሚመጡ አሉ። በዛ ሰዓት አቋም ሊኖር ይገባል ማለት አላማ ካለን ያን ሰው ማሸነፍ እንችላለን። አላማችን ላይ በስነ ስርዓት መስራት አለብን በመጀመሪያ ደረጃ ከሁሉም ነገር በላይ። ፕላስ ደግሞ አዋዋላችን ነው። ሰፈር ላይ አዋዋላችን ከስነ ስርዓት ያለው ማለት አላማ ያለው ሰው እኮ ከአላማው ጋር አቅድ አውጥቶ በዚህ ሰዓት ማጥናት አለብኝ፣ በዚህ ሰዓት መውጣት አለብኝ እና በዚህ ሰዓት ማድረግ ያለብሽ ነገር አለ። ፕላስ ደግሞ አሁን አላማችንን ስናወጣ ከዛ ጋር ምን ማድረግ ያስፈልገኛል፣ እዛ አላማ አድርጌ ያስቀመጥኩት ሰው ጋር ያስቀመጥኩት ነገር አለ አይደለ? እዛ የደረሰ ሰው አለ። ከነሱ ኤክስፒሪየንስ ወስደን እንዴት አድርገው ነው ችግር ሳይገጥመው እኮ ትልቅ ቦታ የሚደርስ የለም። ያንን ችግር እንዴት ኮንትሮል አድርጌ መውጣት እችላለሁ? ያ ደግሞ ከተፈጥሮ ችግር የመፍታት ኖሩን ላይ ነው ይችላል። ስለዚህ ይሄ ከዛ ሰው ኤክስፒሪየንስ መውሰድ አለብን። እንዴት ችግሩ እንደፈታና ችግር ያጋጥመናል። ግን ያው በአካባቢያችን ትንሽ ተለቅ ያሉ ሰዎችና በደምብ ማለት የሚችሉ ሰዎች አይጠፋም። ቤተሰብ እንኳን እናታችን ብትኖር እናታችን ላይ ያማከርን ብንሄድ ለኛ አሪፍ ነው። ምክንያቱም ፋየር ኤጅ በምንሆንበት ሰዓት በጣም ከባድ ነው። በተለይ ሀይ ስኩል ላይ
ሁሉም ነገር ልክ ሆኖ ነው የሚታየን። ይሄ ሪሌሽንሺፑም ይሄ መንገድ ላይ እንትን ማለቱም ሁሉም ነገር ልክ መስሎ ፐርፌክት ሆኖ ነው የሚታየን። ግን ይሄ ነገር እኛ አናውቀው ምናውቀው ከዚህ ያንን ያለፉት ሰዎች ናቸው። ስለዚህ ከነዛ ኤክስፒሪየንስ መውሰድ አለብን። ፕላስ ደግሞ እናታችን ጋር ብዙ ጊዜ ያው ከሷ ጋር ነው የምንኖረው። ስለዚህ ከሷ ኤክስፒሪየንስ እየወሰድን ያው የብዙ ጊዜ እና አሁን እናቶቻችን ያለ እድሜያቸውን ያገቡት ምናምን እና ልክ እንደዛው ብዙ አልተማሩም። ስለዚህ እነሱ አንድ ሰው ደርሶበት የደረሰበትን ሰው ከምታማክሪና ያልደረሰበትን ሰው ስለዛ ብዙ የሚያውቅ ሰው ተማክሪ አይደለም። ልክ እንደራሷ ሆነ ስለምትመክረን ያው እናታችን የሚያስተምሩን እንደነሱ እንዳንሆን ነው፣ ከነሱ የተሻለ ሆነ እንድንኖር ነው። ስለዚህ እነሱ የሚመክሩ ለዛ ነው። ጓደኞቻችን ራሳችን ያከለ ጓደኛ መመክር ከሆነ እሷም ፋየር ይጅራል እኔም ፋየር ይጅራይናን ያው ተያይዘን ገደል ነው የምንገባው። ስለዚህ የተሻለ ሰው ከኛ የተሻለ ሰው እናታችንን ብዙ ጊዜ እናታችንን ኤክስፒሪየንስ ብንወስደው ሁሉም ነገር እየገባን ብንመክራት የገጠሙን አዲስ ነገራቶች እንዲገጥሙኛል ምን ይሻለኛል ብለን ብናማክር የበለጠ ተጠቃሚ እንሆናለን። አለማችን ላይ እንድናተኩርም ይረዱናል ብዬ አስባለሁ። ስለ አለዕድሜ ጋብቻ አሁን ምን አልሽ? ለምሳሌ አንቺ በጣም ጎበዝ ተማሪ ነሽ። አሁን ግን ቤተሰቦችሽ አሁን አግቢ ቢልሽ ምን ታረጊያለሽ? በመጀመሪያ የቤተሰብ አመለካከት ይመስላል እኛ ጋር በተአምር ትልቅ ሆኖ እንኳን ብዙ እንደዚህ ቶሎ የማግባት እንትን ደስ አይላቸውም። እኛ ቤተሰብ ላይ እንደዚህ አይነት ነገር የለም። ግን አለ ቤተሰብ ላይ ብዙ ያልተማረ ሲሆን እና አለ ከሰው ጋር የማይግባባ ሆኖ ብዙ ከተማረ ሰው ጋር የማይገናኝ ምናምን ሲሆን ይከብዳል። ሁሉም ነገር አንድ ሴት 18 ዓመቷ ሞላ ውጪ ነው የሚሉ እንደሞ እንድትወጣለት ነው የሚፈልጉት። ስለዚህ ይሄን ነገር ቤተሰብ ጋር ቁጭ ብሎ ማውራት ያስፈልገዋል። እንዲህ አላማ አለኝ ያገባችሁ ሰዎች እናትን ቤተሰብ ከኛ በላይ ከቤተሰብ በላይ የሚረዳን ሰው የለም። ስለዚህ እኔ እንደናንተ መሆን አልፈልግም። ለምን ነው የምታስተምሩኝ? ለዚህ ነው የምታስተምሩኝ። ይሄ አላማ አለኝ በዚህ ሰዓት ነው ማግባት የምፈልገው እና ሁሉም አላማችንን ብናስረዳቸውና ለመረዳት ይሞክራሉ። ያው ሙሉ እንደዚህ አይሆንም። ወልደውናል የሆነ የመረዳት እንትን ይኖራቸዋል። ስለዚህ ቤተሰብን ለማሳመን መሞከር ማለት እና ራሳችንን ባይረዱን እንኳን ቤተሰብ ላይ የሆነ የሚከበር ሰው ይኖራል፣ ብዙ የሚሰሙት ሰው ይኖራል። ያንን ሰው አሳምነን እንዲያሳምኑልን ማድረግም አሪፍ ነው። ከጠለፋ ጋር በተያያዘ ደግሞ ምን አይነት አመለካከት አለ? እንዴት ተጠልፋለች፣ በቃ እኔም ተጠልፍ ያለው በቃ ህይወቴ ተበላሽቷል ብሎ በዛው መቀጠል። ለእንደነዚህ አይነት ሴቶች ምን ትመክራቸዋለሽ? ይሄ ነገር በመጀመሪያ እንዳይመጣ ሪስኩ በጣም ጥንቃቄ መውሰድ ይፈልጋል። ይሄ ደግሞ ወደዚህ የሚመሩት ጓደኛ ነው። በጣም ብዙ ጊዜ በዚህ በቅርቡ ራሱ እዚህ ትምህርት ቤት ላይ ምናምን ከዚህ ስትወጣ የተጠለፈች ልጅ ነበረች። ጓደኛው እዚህ ስትወጣ ምናምን አደንዝዘዋል የወሰዷት ልጅ ነበረች። ግን እሷ ጠንካራ ናት። ጠንካራ ሆና ቤተሰብ እንደምንም ስልክ አግኝታ ምናምን ደውላ እንዳታስሩልኝ እንድታገባ ምናምን እንዲያደርጓት ነበር። ማግባት አልፈልግም ብላ ተናግራ እንደምንም ብሎ ተመለሰች። ግን አሁን በህብረተሰቡ ላይ ያለው እንትን ጥሩ አይደለም። ያው እንትን ተነካክታለች ምናምን የሚባል ነገር አለ። ያ ነገር በጣም ከባድ ነው። ስኖር ላይ በጣም የሚያሳድረው ነገር አለ። እሷ ግን ምን ማድረግ ትችላለች? አሁን እሷ ላይ ያው መጠንከር ነው። እየተማረች ነው፣ እየተማረች ነው። በጣም ጎበዝ ናት። ማለት የሰው ወሬ ከሰማን የትም መድረስ አንችልም። ምክንያቱም የሆነ ነገር ሰው ሁሌም ቢሆን የሆነ ሰዓት ትልቅ በጣም ያደንቀናል። የሆነ ሰዓት ላይ ትንሽ ወረድ ስንል በጣም ይጥለናል። እና በሰው አስተሳሰብ ሰው ስላደነቀን ደስተኛ የምንሆን ከሆነ በጣም ኦቨር እንትን የምን ከሆነ እና ሰው ደግሞ ዝቅ ስላደረገን ወር ደግሞ እቺ ማችል ምናምን ስላለን አልችልም ብለን የምንቀመጥ ከሆነ የትም መድረስ አንችልም። ምክንያቱም ሰው ወሬውን አያቆምም። ስለዚህ የሰውን እንትን ትተን አላማችን ላይ ትኩረት አድርገን ከሰራን ግን መድረስ የምንችልበት ቦታ ደርሰን ስናሳያቸው የዛን ይረዱናል ባይነኝ እና ጓደኛ ንብረት ኤፉድና ዘይነብ በትምህርት ቤታቸው ከፍተኛ ውጤት የሚያመጡ ጎበዝ ተማሪዎች ናቸው። የወደፊት ተስፋቸውም ሰፋ ያለ ነው። እነሱ ማለት የሚችሉትን ያህል መክረዋል። ከዚህ ባለፈ ደግሞ በዳሎቻ ወረዳ የህዝብ ግንኙነት ኃላፊ የሆኑት አቶ ሰብሪ ያለ እድሜ ጋብቻን በተመለከተ በመንግስት ደረጃ ምን እየተሰራ ነው የሚለውን በዚህ መልኩ መልሰውልናል። ሰብሪ ኡመር ይባላል። የዳሎቻ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ነኝ። ምናልባት በዚህ ፕሮግራም በሴቶች ልማዳዊ ድርጊት ፕሮግራም መስራት ከጀመርን ኦልሞስት እስከ 4 አመት ገደማ ደርሰዋል። ጎጂ ልማዳዊ ድርጊት ላይ ሲንሰራ በርካታ ሰዓት ከእናንተ ጋር በመሆን
ረዥም ሰዓት እስከ 4 ዓመት ገደማ አካባቢ ደርሰናል። ስለዚህ በዚህ ስራ ከጀመርንበት ወዲህ ጀምሮ በርካታ ስራዎችን ስንሰራና ውጤቱም ጭምር ማምጣት የተቻለበት ነው። ስለዚህ ውጤቱ ጎጂ ልማዳዊ ድርጊት የሴት ልጅ ግርዛትና ያለ ዕድሜ ጋብቻ አካባቢ ፎከስ አድርገን በቀበሌ ደረጃ እንደ ወረዳ 15 ቀበሌዎች አሉ። በ15ቱም ቀበሌ በሳምንት ተልእኮ ምናምን ያወረን በዛ ተልእኮ ሳምንታዊ አጀንዳ ተደርጎ ጭምር እየተገመገመ በሳምንት አንዴ የሴቶች ጎጂ ልማዳዊ ድርጊት ያለ ዕድሜ ጋብቻ ምናምን በሚል አጀንዳውን ቀርጸን እያወረን ያ ሲገመገም በ15ቱም ቀበሌ ኦልሞስት ኦል ያለ ዕድሜ ጋብቻንም የሴት ልጅ ግርዛትንም ጭምር ማስቀረት የተቻለበትና አንዳንድ ግን ባልተፈለገና በድብቅ ወደ ዘመድ ወስደው የተለያየ አካባቢ ምናምን ወስደው የሚያስገርዙ ይኖራሉ። ጤነኛ ያናያን ፑርነን ነጻን ማለት አይቻልም። ግን ደግሞ በተፈጠረ ግንዛቤ ባገኘነው ትምህርት ከናንተ ከዚህ ከፖፑሌሽን ሚዲያ ሴንተር ጋር በመሆን በርካታ ምናምን ስራዎችን እየሰራንና ለውጡም ጭምር በዛው ልክ ያመጣነበትና ሴቶች ጭምር ያልተገረዙ ልጆች በአካል መጥተው መድረክ ላይ ፊት ለፊት ምናምን መጥተው አለመገረዛቸውም ጭምር በድፍረት መናገር የቻሉበት ሁኔታ ያለበት ነው። ሌላው ደግሞ ያለ ዕድሜ ምናምን ጋብቻም ጭምር ተከሰተ። ከዚህ በፊት እንደ ወረዳችን እንቀተጋሚ በሚባል ቀበሌ የሆነች ልጅ ምናምን ጋር በ13 ዓመቷ አካባቢ ለሶስተኛ በቃ በምንም መልኩ ማይገናኝ የትዳር ጋብቻ ለመፈጸም ተሞከረበት ሁኔታ የነበረበት ነው። ያን ደግሞ በህግ ተጠያቂ አድርገን እስከ 8 ዓመት ማስፈረድ ምናምን የቻልንበት ሁኔታ ያለበት ነው። ኦልሞስት ኦል ግን ነጻ የሆኑ ቀበሌዎች አሉ። በነገራችን ላይ እንደ ወረዳ ኤቦቱራ የሚባል ቀበሌ ነጻ አድርገናል። የሴት ልጅ ግርዛት የሚባል ነገር ኦልሞስት ኦል ተሻግረነዋል። ሲደመር ደግሞ ሌሎቹም አንዳንድ ብቅ አሁን ኤቦት ቀበሌ በዋናነት ኤቦቱራ ቢሆንም ኤቦት የሚባል ቀበሌ፣ ጉልጩማ የሚባል ቀበሌ በተሻለ መንገድ በዚህ ጉዳይ ምናምን በስፋት ምናምን ሰርተንበት ዜሮ ማድረግ የተቻለበት እና ልጆቹም ያልተገረዙ ልጆች ፊት ለፊት መድረክ ላይ ቀርበው መናገር በድፍረት መናገር እኔ አልተገረዝኩም፣ ከዚህ አኳያ የግርዛት ጉዳቱ ይሄ ነው፣ በወሊድ ሰዓት የሚገጥማቸው ነገር የህልፈተ ህይወቱም ጭምር ሊኖር ስለሚችል በዚህ መንገድ እኔ አልተገረዝኩም፣ አባት እናቴ ጭምር ማዘር እንዲህ ትሆናለች፣ እቃ ትሰብራለች፣ እንዲህ ታደርጋለች ቢባል ግን እኔ ግንዛቤው ስላለኝ አልፈልግ ምናምን ነገር ብዬ አልተገረዝኩም ምናምን በሚል ኮንፊደንስ የተሞላበትን ትምህርት መጥተው በመድረክም ባለ መድረክ ማስተማር ያሉበት መንገድ በጣም አበርታችና ጥሩ ውጤት ያመጣንበት ነው በሚል ነው የሚያነሳላችሁ። ግን ደግሞ ይሄንን ዘርፍ አሁንም በስፋት በተሻለ መጠን አሁን እናንተ የፖፑሌሽን ሚዲያ ሴንተር እስከ 4 ዓመት ምናምን ደርሰናል ብያቸዋል። በዛ ሰዓት ዝም ተብሎ የተገኘ ውጤት አይደለም። በነገራችን ነው በጣም ብዙ ልፋት ያለበት እኛም ይሄ ድርጅቱም ከኛ ጋር እስከ ገጠር በጭቃ በፀሐይ ምናምን ጋር ሰርተን በሰራ ነው ስራ ልክ ውጤቱን ማስመዝገብ ቻልነበትና አሁንም ግን ያለቀ አይደለም። በነገራችን ላይ ዜሮ ማድረግ አሁንም አልተቻለም። ዜሮ ለማድረግና ማህበረሰቡን ሞር ግንዛቤ ተፈጥሮለት ይህንን ችግር ለመሻገር የሴቷን ምናምን ጋር ችግር የኔ ችግር ነው በሚል ሁሉም ሰው ሴንስ አድርጎ ትርጉም ሰጥቶ ከመስራት አኳያ አሁንም የሚቀሩ አንዳንድ ቤት ስራዎች አሉ። ይሄን እየሰራና ነገር የምንሄድበት ነው። እኛም እንደ ኮሚኒኬሽን ጽህፈት ቤት ኃላፊ ባለሙያዎች በስሬ ወደ 7 ባለሙያዎች አሉ። እነኝን ባለሙያዎች ሳይት በመመደብ ሰው በሚበዛበት አካባቢ ትምህርት ምናምን ጋር የመስጠት ስራ፣ በሞንታርቦ የማሳወቅ ምናምን ጋር ስራ፣ ጎጂ ልማዳዊ ድርጊት ይሄ ነው፣ በሴት ልጅ ምናምን ግርዛት ይሄ ችግር ይፈጠራል፣ ይሄ ችግር ጉዳት ይደርስባታል፣ ያለ ዕድሜ ጋብቻ ይሄ ምናምን ጋር ይሄ እስከ ህልፈተ ህይወት ጭምር ሊመጣ ስለሚችል ከዚህ ማህበረሰቡ ነክቶ ገበያ ባለበት አካባቢ ኮንፈረንሶች ምናምን ባሉበት አካባቢ እኔ ጭምር ተገኝቼ ባለሙያዎችን ጭምር ትምህርት ሰጥቼ በየጊዜው ትምህርት እየሰጣን ያለንበት መንገድ ጥሩ ነው። እኛም በእኛ ደረጃ በኮሚኒኬሽን ሴክተር ደረጃ አጠናክረን የምንሰራቸው በርካታ ስራዎች አሉ። እናንተ ሰጣችሁን ስቲከሮችን ምናምን ጋር በየአካባቢ በመለጠፍ ለሰው በመበተን ብሮሸር ምናምን እኛም እንደ ተቋም አዘጋጅተን ብሮሸሮችን ዲስትሪቢዩት ነገር በማድረግ ማህበረሰቡን እያስተማርን ያለንበት ሂደት ነው ያለው። ያን ደግሞ እኛም በእኛ ደረጃ እናንተም እገዛችሁ ሳይለይን በደንብ በምትሰጡን እገዛ ያን እገዛ እናንተም አጠናክራችሁ ሄዳችሁ እኛም በኮሚትመንት እየሰራናቸው ያሉ ስራዎች አሉ። ይህን ስራ በስፋት ምናምን ከሰርተን የተሻለ ውጤት እናመጣለንና ማህበረሰቡን ከችግር እናወጣለንና እያወጣንም ያለበት መንገድ አለ። ግን ሞር ዜሮ አድርገን በቀጥታ ሰው እንዲጸየፍ የሴት ልጅ ግርዛትን ተጸይፎ ምናምን ጋር ማስቀረት እንዲችል 100% ለመተማመን ከእናንተ ጋር ባለን ቅርርብ ሰርተን ውጤት ማምጣት እንችላለንና ያለ ዕድሜ ጋብቻም ጭምር ማህበረሰቡ በዛው ልክ ያለው ጥሩ ግንዛቤ እየፈጠርና ጥሩ በተገኘ አጋጣሚ ሁሉ ግንዛቤ እየተፈጠረውና ለዚህም አጀንዳ ብቻ ብለን በወረዳ ማዕከልም አስፈላጊ ሰዎችን ገራዥ የቀድሞ ገራዥ ምናምን በሚል ሲደመር ደግሞ ምናምን ጋር የሴቶች አደራጀት፣ የሀገር ሽማግሌ፣ የሃይማኖት አባት
ተጽዕኖ ፈጣሪ የሆኑ ሰዎች ምናምን በሚል በተለያየ ሰዓትና ኦልሞስት ኦል በ2 ወር በ3 ወር በሩብ ዓመት አንድ ሰፊ መድረክ በዚህ አዳራሽ ነው ተሰብስበን ሰፋ ያለ ነገር መድረክ ባለድርሻ አካላት ሙሉ ያሳተፈ መድረክ ነው ነገር ፈጥረን በዛ መድረክ ግንዛቤ ተፈጥሮ ወጥቶ ታች ወርደው ደግሞ ሰዎች የማስተማር ከሃይማኖት ከሁሉም ሃይማኖት ከየትኛውም ሃይማኖት ከእስልምና ዘንድ ምናል በምን ደረጃ ነው መቆም ሰው ብዙ ጊዜ ያያይዘዋል ከሃይማኖት ጋር በየትኛውም እምነት በእስልምና ምን በክርስትና አይፈቀድም ኖርማሊ ያን ደግሞ የሃይማኖት አባቶች የሀገር ሽማግሌዎች ነገር መጥተው የማስረዳት ስራ እዚህ ባለነው ነገር መድረክ ተጨባጭ ነገር ታንጀብል ሰው የሆነ ብዥታ የሚፈጥርበት ሰው ጭምር ብዥታውን ተስተካክሎ ምናምን ነገር የሚሄድበት ነገር መንገድ ያለውን መሆኑን ነገር ለማንሳት ነው ስለዚህ ይሄን በተቻለ ማገር መንገድ አሁንም ዘርፉ ምናምን በእናንተ ደረጃም ድጋፋችሁን አጠናክራችሁ በፖፑሌሽን ሚዲያ ሴንተር ኢትዮጵያ ድርጅት እናንተም ድጋፋችሁን ሳይለይን በተለመደው ጥሩ ትሬንድ አለ በዛ ትሬንድ እናንተም ደግፋችሁን እኛም ደግሞ ያን ተልእኮ ምናምን ወዘን እያስፈጸምን ያለበት መንገድ በጣም ቤስት መሆኑን ለማንሳትና ቀጣዩም በዛ ልክ ተጠናክረን ከእናንተ ጋር እጅ ለእጅ ተያይዘን ተደጋግፈን ከሄደን ይሁን ይሄንን የሚባለውን ጎጂ ልማዳዊ ድርጊት 100% ማስቀረት ይቻላል የሚል ነገር ለማንሳት ነው። አድማጮች በፕሮግራማችን ሴት ተማሪዎችን የቤተሰብ ድጋፍ ካላቸውና ስራ ካልበዛባቸው ለጥናት በቂ ጊዜ ከኖራቸው ውጤታማ እንደሚሆኑ ከኢፉድና ከዘይነብ ተምረናል። ከሰብሪ ጋም ያለ ዕድሜ ጋብቻን ለመከላከል ምን መደረግ እንዳለበትና ምን እየተሰራ እንደሆነ ተጫውተናል። ዝግጅታችን ግን በዚሁ አላበቃም። የንጋት ህልም ድራማችን ይቀጥላል። ከድራማው ጋር አብረን እንቆይ። ያላለቀ ጉዞ ገሊላ ሁሉንም ነገር አዘጋጃጅተን የጨረስን መሰለኝ ወይስ የቀረ ነገር አለ? ሁሉንም ነገር ጥንቅቅ አድርገናል። ጀምበርሙች በዚህ ፍጥነት ይሳካልናል ብዬ አልጠበቅኩም። ትናንት ማታ እኮ ነው ምግቡን ማብሰል የጀመርነው። እኔ እንኳን ስጋት አልነበረኝም። እንጨቱም ደረቅ እኮ ነበር። መጨናበስ የለ ምን የለ በቃ እንግዲህ ምሳ ሰዓት ሲደረስ እናቀራረባለን። ዘመዶቻችሁ ስንት ሰዓት ይደርሳሉ? ጀምበር ከተማ ያለሽ መሰለሽ? እዚህ የምትቀጣጠሪ ከቀትር በፊት ከቀትር በኋላ ፀሐይ ስትገርር ስታዘቀዝቅ እያልሽ ነው። እሱ መች ጠፋኝ። ዘመዶቻችሁ እዚህ ከገቡ በኋላ አይደለም እማማ ገራጇን ይዘው የሚመጡት? ገብቶኛል። ስራ ስታግዘን ስለነበረ ልትተጣጠብ ብላ ነው ወደ ጓሮ ሄዳለች። እስክትመለስ ታጥባ ከጨረሰች ቆየች። ሂጂ። የት ሄደች ታዲያ? ደጅ ተቀምጣለች። እሴትዬ እሴት! አቤት አክስቴ። ምን ነው ደጁን የሙጥኛልሽው? ነይ እስቲ። ገሊላ ፈራው። አሁን ሳንቺ ልጅ እሷ እናት የሆነች መሰለኝ። አክስቴ ስራ ልታዥኝ እንዳይሆን ብቻ። ኧረ ምን በወጣሽ። ስራውንማ ጨረስን እኮ ሴትዬ። ነይ እስኪ እኔ ቆንጆ ጎኔ ተቀመጭ። ምን ተገኘ አክስቴ? አክስትሽ ጎን ለመቀመጥ ደግሞ ምክንያት ያስፈልጋል? ኧረ ያስፈልግም። ይኸው ተቀመጥኩ። ምንድነው የምትተያዩት? እሴት ወደዚህ የመጣ ነው ለምን እንደሆነ ልነግርሽ ነው። ምን መንገር ያስፈልገዋል? እማማን ለመጠየቅ አይደል? እሱ አንደኛው ነው። አዎ ዋናው ጉዳያችን አንቺን የሚመለከት ነው። እኔን የሚመለከት? ርብቃ ልትዳር መሆኑን ካወቅሽ በኋላ የሆነ ብቸኛ የመሆን ስሜት አልተሰማሽም ሴትዬ? አዎ ያው እኔ ርብቃን ስለለመድኳት። አስደሳች ዜና ልንገርሽ ሴትዬ። አክስቴ የርብቃ ጋብቻ ቀረ? ለምን ሲባል ይቀራል? እንዲያውም ቤታችን በድርብ ሰርግ ሊደምቅ ነው እንጂ። ለርብቃ የተላኩ ሽማግሌዎች የመጡለት ከሽማግሌዎቹ አንዱ የነበረውን ያስናቀን ወንድም አላየሽው እንዴ? ሱፍ የለበሰ ይሄ ዝንጥ ያለው ረጅሙ አይተሽዋል እኮ ሴትዬ። አይቼው ሊሆን ይችላል። ቆይ ምን ልትነግሩኝ ነው የፈለጋችሁት? ይኸውልሽ ያን ዕለት እንደው አይቶሽ ወዶሻል፣ እንደው ዳሩልኝ ብሏል። ርብቃ ብቻ ሳትሆን አንቺም ማግብተሽ ትሄጃለሽ። ልታገቢ ነው እያላችሁ ነው? ይኸውልሽ ፍጹም ማለት ልክ እንደ ወንድሙ አስናቀ የደረጀ ንግድ ያለው የተማረ። ጥያቄን መልሱልኝ። አዎ ልንድርሽ ነው። በቅርቡ ሽማግሌ ይላካል። እሴትዬ
ሴት ልጅ በጊዜ ትዳር መያዟ ከማንም በላይ የሚጠቅማት እሷን ነው። ተከብራ ትኖራለች። አባዬ በዚህ ጉዳይ ተስማምቷል? አዎ፣ እሱ ሳይስማማ የሚሆን ነገር እንደሌለ ታውቂያለሽ። እና እዚህ ገጠር ድረስ ያመጣችሁኝ ይሄን ልትነግሩኝ ነው? ይኸውልሽ ሴትዬ፣ እዚህ የመጣ ነው ከማግባትሽ በፊት ቅድሚያ መደረግ ያለበት ነገር ስላለ ነው። እኮ ተናገሯ። መገረዝ አለብሽ ሴትዬ። እሴት ገና ሕፃን ሆነሽ ላስገርዝሽ ብዬ ሞክሬያለሁ። አባትሽ የረታን ምክር ሰምቶ ከልክሎኝ ነው እንጂ። አሁን ለምን እማዬ? ልንድርሽ ነው እያልሽ ፍጹም አለመገረዝሽን ካወቀ ምን አገባኝ እኔ ለፍጹም ዳሩኝ አላልኳችሁም። ማግባት አልፈልግም። እሴት እማዬ ምን አይነት ክፉ ሰው ብትሆኝ ነው አታልሽ አምጥተሽኝ ላስገርዝሽ ነው ልድርሽ ነው የምትይኝ? አንቺስ ብትሆኝ አክስቴ። እሴት እንግዲህ ስርዓት ይኑርሽ። እኛ ለአንቺ የሚበጅሽን እያደረግን እኔ ለርብቃ እያዘንኩ ነበር። ጭራሽ እኔንም ያለ ዕድሜ ልትድሩኝ ወሰናችሁ። ያነሳችሁና ደግሞ ጭራሽ ልታስገርዙ። አይ መገረዝማ ግዴታሽ ነው። ግዴታ ከሆነ የትምህርት ቤት ጓደኞቼ ለምን አልተገረዙ? እናንተ በእኔና በርብቃ ነፍስ የምትጫወቱት ለምንድን ነው? እሴትዬ ጓደኞችሽ አልተገረዝንም ብለውሽ ከሆነ ዋሽተውሻል። ሁሉንም እናቶቻቸው በድብቅ እንዳስገረዟቸው አውቃለሁ። አላምንሽም እማዬ። ይኸውልሽ ከፈለግሽ በስም እየጠራው ነግርሻለሁ። አንዷ ጓደኛሽ መሰረት ናት። እናቷ ሙሉ መቤት ትባላለች። መሰረትን ያስገረዘቻት ቀን እኔ አብሬያት ነበርኩ። ሌላኛዋ ደግሞ አጸደ ናት። እሷን ብትሆን ተገርዛለች። ያቺ እስከ 6ኛ ክፍል አብራሽ የተማረችው ሜላት እሷም ተገርዛለች። እንዴ ማን ያልተገረዛለ ብለሽ ነው? ቤተሰቦቻቸው ስለሚያስጠነቅቋቸው መገረዛቸውን አይነግሩም። ዋሽተውሻል። እናንተን አላምናችሁ። ስለ ጓደኞቼ ውሸትም ምንም አያገባኝ። አልገረዝም። ኧረ ብሉ አክስቴ፣ ብሉ በያቸው እንጂ ምን ይጨመር። ጀንበር ወጣ ውጪላቸው። ቤቶች ማን ነው? አክስቴ ሌላ የጠራሽው ሰው አለ? አረ ቤቶች ቤቶች። የረታን ድምጽ ይመስላል። ቃሽሽ እንዴ ጀንበር? የትያበቡ ቤት አይደለም እንዴ? የታምሩ አክስት ቤት ራሱ ረታ ነው። ገሊላ እንዴ ቆይ አክስቴ ከማዕደላ ያትነሽ፣ እኛ እንወጣለን። ነይ ጀንበር። ወይ ጉድ! ረታ ቀስ ብለህ ተናገር። ገሊላ በቁጣ ልታስፈራሪኝ አትሞክሪ። ረታ በፈጠረ ዘመድ ጥየቃ እኮ ነው የመጣ ነው። እሴት የታለች? የትስ ብትሆን ምን አገባህ? ስሚ ገሊላ፣ ያን ሁሉ መንገድ አቋርጬ እዚህ ገጠር ድረስ የመጣሁት በአንቺ ድንፋታ በርግጌ ለመመለስ አይደለም። ከእሴት ምንድነው የምትፈልገው ረታ? ርብቃን ለሚሸጡለት ሰው ታናሽ ወንድም እሴትንም ሊሸጧት እንደሆነ አውቄያለሁ። እና ይህንን እንደሰማ ለመናገር እዚህ ድረስ ተከትለ መምጣት ነበረብህ። ሁለታችሁም ለዚህ እንዳልመጣችሁ ልባችሁ ያውቃል። በነገራችን ላይ እዚህ ገጠር የደረስኩት ትላንትና ወዲያ ማታ ነው። እና ምን ይሁን? እኔ ምልሽ ገሊላ፣ ከዚህ ቀበሌ ማዶ ከሚገኘው መንደር የአባቴ ዘመዶች እንዳሉ ታውቂያለሽ? ማወቅ አልፈልግም። ጀንበር፣ ዘመዶቼ ስለዚህ አካባቢ ያጫወቱኝን አንዳንድ ጉዳይ እንደደግች ትፈልጊያለሽ? ረታ ምን እንደምትፈልግ አልገባኝም። አሁን እኛ እንግዶች አሉብን። በቃ ዘመዶች ጋር ተመለስና ነገ መተህን ነገ አይሆንም። እሴትን ለመዳር ስለወሰናችሁ በማያገባ ገብታ አትፈትፍት። ልጅቷ እናትም አባትም አላት። ልታስገርዟት ነው ያመጣችኋት። ሰውየው ጤና የለውም። ረታ ምን እያልክ ነው እንዴ? እኛ እንዴት እንደዚህ እናደርጋለን? አሁኑኑ እሴትን ስጡኝ፣ አለበለዚያ ግን ዘመዶቼ ዛማዶ እየጠበቁኝ ነው። ይታያችኋል? አዎ ጠቁሞ ያላለቀ ጉዞ